ምግብ ለምን የምትለዋ የሙሉ ወርቅ አምባው አስገራሚ ታሪክ ያለ ምግብና ውሃ ድፍን 16 ዓመታትን ያስቆጠረችው ሙሉ ወርቅ አምባው የቀነኒ ቤተሰቦች ልጃችን የደረሰባት ጉዳት መጠንና ጥልቀት በግልጽ ሊታወቅ ይገባል ሲሉ ተናግረዋል። ዛሬ በጎንደር ምድር የታየው ተአምር መላው ዓለምን እያነጋገረ ነው። ባለማይተቦች የቅድስት ኪዳነ ምሕረት ወዳጆች ይሄንን ቪዲዮ ኮሜንት ላይ ገብታችሁ ኪዳነ ምሕረት ወይም 16 ቁጥር እንድትጽፉ ጠይቃችኋል። ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁልኝ? ሰሞንኛ ወቅታዊ አነጋጋሪ የሆነ ቪዲዮችን ይዤላችሁ መጥቻለሁ። ታዲያ ቤተሰቦች ለቻናላችን አዲስ ከሆናችሁ ይሄንን ቻናል ሰብስክራይብ እንዲሁም ደግሞ የሚለቃቸው ቪዲዮዎች ደግሞ ላይክ ማድረጋችሁን አትርሱ። ወደ ቪዲዮቹ ቤተሰቦች ዛሬ በመጀመሪያ ማሰማችሁ ቪዲዮ ምንድነው እጅግ በጣም ደስ በሚል ሁኔታ እናታችን ኪዳነ ምሕረት በጎንደር የተነገረ ነበር። እጅግ በጣም ብዙ ሰዎችም በስፍራው ተገኝተው ይህን ታምር እየተመለከቱ ነበር። እስኪ ደግሞ ቤተሰቦች ይህን ቪዲዮ ሰምተን እንመለስ። ዛሬ በጎንደር ምድር የታየው ተአምር መላው ዓለምን እያነጋገረ ነው። ባለማይተቦች የቅድስት ኪዳነ ምሕረት ወዳጆች ይሄንን ቪዲዮ ኮሜንት ላይ ገብታችሁ ኪዳነ ምሕረት ወይም 16 ቁጥር እንድትጽፉ ጠይቃችኋለሁ። ዛሬ በጎንደር የታየው ተአምር መላው ዓለምን አስደንግጧል። በአማራ ክልል በምስራቅ ደንቢያ ቆላ ድባ ከተማ የምታዩት ዋርካ ላይ የቅድስት ኪዳነ ምሕረት ምስል ተገለጸ። ትናንትና ዛፉን ለመቁረጥ ያልተጠቀሙት ማሽን አልነበረም፣ ነገር ግን ማሽኖቹ ከጥቅም ውጭ ሆኖ ነበር። ይህ ተአምር ይህ ዜና መነጋገሪያ ሆኖ ሳያበቃ ዛሬ ጠዋት ደግሞ ከዚህ ዋርካ ስር ጸበል ፈልቆ የአካባቢው ሕዝብ እየተጠመቀ በርካቶች ደግሞ እየተፈወሱ እየዳኑ ለምስክርነት እየበቁ ነው። ለእግዚአብሔር ምን ይሳነዋል? ምንም አይሳነውም። ትናንትም ድንቅ ተአምራትን ሲያደርግ ነበር፣ ዛሬም በዘመናችን እያደረገ ነው፣ ነገም ደግሞ ሲያደርግ እንመለከታለን። እንደሰማችሁት እንደተመለከታችሁት ነው። እኛም እናታችን ቅድስት ድንግል ማርያም ረድታን በሰማይ ላይ ተገልጻለን ለማየት ያብቃን። ታዲያ ወንድማችን ሲናገር እንደነበረ ሁላችሁም ኮሜንት ላይ ገብታችሁ እናታችን ኪዳነ ምሕረት እያላችሁ ኮሜንት ላይ ጻፍ አድርጉልን። ሰዎች በቀጣይ ደግሞ ማሰማችሁ ቪዲዮ ምንድነው እጅግ በጣም በሚገርም ሁኔታ ኢትዮጵያ ውስጥ ምንም አይነት ምግብ ሳትበላ የምትኖር አንድ ወጣት አለች እየተባለ ነበር። እጅግ በጣም በሚገርም ሁኔታ ደግሞ ልጅ መኖሯም እየተሰማ ነበር። እስኪ ደግሞ ይህን ቪዲዮም ሰምተን እንመለስ። ምግብ ለምን የምትለዋ የሙሉ ወርቅ አምባው አስገራሚ ታሪክ ያለ ምግብና ውሃ ድፍን 16 ዓመታትን ያስቆጠረችው ሙሉ ወርቅ አምባው ከ4 ዓመታት በፊት ጠቅላይ ሚኒስትር ዶክተር አብይ አህመድ በአካል ተገኝተው የጎበኟትም ሲሆን በወቅቱ ድርጊቱ እጅግ አስገርሟቸው በግርምት ተመልክቷትም ነበረ። ሙሉ ወርቅ ምግብ መስራት በጣም እንደምትወድና በተለይ ፍርፍር በማዘጋጀት ጎበዝ መሆኗን የምትናገርም ሲሆን ለዕለት ቅምሻ ሰዎች ደፋ ቀና ሲሉ ግለሰቧ ግን ምግብና ውሃ ትዝ ካላትም 16 ዓመታትም አልፈዋታል። ምንም አይነት ምግብ ሳትወስድ ጤናማ ልጅ መውለዷ ሳይንቲስቶችንም ዛሬም ድረስ እያስገረመ ይገኛል። ይኸው ቤተሰቦች እንደሰማችሁት ነው። እጅግ በጣም ብዙ ሰዎችን ዓለምን ሲያነጋገር የነበረ ይሄ ድርጊት ነበር። ይሄ ድርጊት ታዲያ እናንተስ ይሄን ድርጊት እንዴት አገኛችሁት? የግል ሀሳብና አስተያየታችሁን ኮሜንት ላይ አስቀምጡ። ሰማችሁ ቪዲዮ ምንድነው አባታችን አባ ገብረ ኪዳን እጅግ በጣም ደስ የሚል ስብከቶችን እንደሚሰብኩ ታውቃላችሁ። ታዲያ እጅግ በጣም ደስ የሚል ስብከት ለዛሬ ይዤላችሁ መጥቼ ነበር። እስኪ ደግሞ የአባታችንን የአባ ገብረ ኪዳንን ትምህርት ሰምተን ከተማ ታቦት ሲወጣ ችግር ነው። ገዳም ጥሩ ነው። ይኸው ቶሎ ነው ዘወር ብለን የደረስነው። ከተማ ዝም ብሎ በቃ መዋል ይሄ ተገቢ አይደለም። የወንጌል እንዲያውም ጠላት ነው። ይሄ የእውነቴን ነው። ከተማ ዝም ብሎ እዚሁ እየረገጠው እዚያ ወጣቱ እየገረገረ ማለት ነው። እየገረገረ አንድ ጊዜ ለመዞር አንድ ሰዓት፣ ሁለት ጊዜ ለመዞር ሌላ ሰዓት፣ ሶስት ጊዜ ለመዞር ሌላ ሰዓት። ከዚያ በኋላ ትምህርት ሲባል ሰዓት የለም ይባላል። ህዝቡ ሳይማር ቤቱን የመጣበት ምን እንደሆነ ሳይገባው ቤቱን የመጣበት እንደሆነ ሳይገባው ጊዮርጊስ ይሄዳል፣ ጊዮርጊስ ሳይገባው ቤቱን ሚካኤል ይሄዳል፣ ሚካኤል ሳይገባው ቤቱን ጽዮን መጥቶ ጽዮን ሳትገባው ቤቱን ለምን ዝም ብለን እያደከደክን እዚሁ ስናጨበጭቡለት ማለት ነው። እንደዚህ ቶሎ ዘወር ብሎ ከችናት የገዳም እንዴት ጥሩ ነው እንዴ! አዎ የሚያጨበጭበው በዚህ ስለሆነ ፊት ለፊት ስላልሆነ ሸጋ ነው። መስመሩን ጠብቆ ነው ሁሉ። ስለዚህ ዙረው ፈረሰላቸው። አሁን የታቦት የሚዞርበት ምክንያት መድኃኔ ዓለም ኢያሱ ማለት ምን ማለት ነው? የቃሉ ትርጉም መድኃኒት። ኢያሱ ማለት ምን ማለት ነው? እገሩ እንጂ ኢየሱስ ማለት ኢያሱ ታቦቱን አዙሮ የነሱን ግንብ እንዳፈረሰ ጌታችን ኢየሱስ ክርስቶስ ሆይ እንደዚህ ታቦቱን ይዘን ስንለምን የኃጢአታችን ግንብ አፍርስልን ብለን የምንዞረው ወደ ቂቀ ጽዮን ይትፌስሑ ይታሰዩ በንጉሶሙ የእስራኤል የጽዮን ልጆች እስራኤል
ታቦተ ጽዮንን ይዘው ዙረው በንጉሳቸው በእግዚአብሔር ግንብ ተሰብሮላቸው ደስ ይላቸዋል። እኛንም ደስ የሚለን ነገር ይስጠን። እንዲህ እያሉ ካህን ሲሞት ካህን እየተተካ ካህን ሲሞት ካህን እየተተካ ካህን ሲሞት ካህን እየተተካ ከማን ደረሱ ብትሉኝ ኤሊ ከሚባል ሰው ደረሱ። ኤሊ የሚባል ሊቀ ካህናት ከነሱ ዘመን ደረሱ። ታቦተ ጽዮን እስከ ዛሬ ድረስ በድንኳን ናት። እዚያ ሲደርሱ ለኤሊ አፍኒን ፊናስ የሚባሉ ሁለት ልጆች አሉት። አፍኒን ፊናስ፣ እነዚህ ቄሶች ናቸው። የዛሬው በዓል ማለት ነው። አፍኒንና ፊናስ ኤሊ የሚባለው የእስራኤል ሊቀ ካህናት ልጆች ናቸው። ታሪኩን አንደኛ ሳሙኤል መጽሐፍ ቅዱስ ውስጥ ከምዕራፍ 4 ቁጥር 1 ጀምሮ ታገኙታላችሁ። የዳር ጽዮን በዓል ታሪካችንን። እነዚህ አፍኒንና ፊናስ ኤሊ ጥሩ አባት ነበር፣ ጥሩ ሊቀ ካህናት ነበር። ልጆቹን ግን ሰርቶ ቀጥቶ አላሳደጋቸውም ነበር። ይኸው ቤተሰቦች እንደሰማችሁት እንደተመለከታችሁት ነው። አባታችን አባ ገብረ ኪዳን መድረክ ላይ ቆመው ሲያስተምሩ ለመስማት ቤተሰቦች በቀጣይ ደግሞ ማሰማችሁ ቪዲዮ እንደው ሰሞኑን ትስቶ ሳሙኤል የተለያዩ ንግግሮችን እየተናገረ ይገኛል። በሳት ታዲያ እጅግ በጣም ብዙ የማይባል ንግግሮችን እየተናገረ ነበር። ታዲያ እጅግ በጣም ደስ የሚሉ ኦርቶዶክሳዊ የሆኑ ወጣቶችም እጅግ በጣም ትክክለኛ መልሶችን እየመለሱት ይገኛሉ። እስኪ ደግሞ ይህን ቪዲዮም ሰምተን እንመለስ። ምንድነው የምትሉት? ስትቀድሱ የትዝታው ጨዋነት ዛሬም ቀጥሏል። ቪዲዮ ላይክ እና ኮፒ ሊንክ እያደረጋችሁ የመደመር ምልክት ካለ እሱንም እያጠፋችሁትኝ አዳምጡት። ምንድነው የምትሉት ስትቀድሱ? መጽሐፈ ቅዳሴ በእያንዳንዱ ጸሎተ ፈትቶ ላይ እኔ የምለውን አሁን እነሱ ያውቃሉ። ምናልባት እዚህ ውስጥ ያላችሁ ሰዎች ላታውቁት ትችላላችሁ። ቄሶኜ ስቀድስ ስለኖርኩኝ እኔ ስለማውቀው ነው። እዛ ላይ ምንድነው የሚሉት መሰላችሁ? የእግዚአብሔር በግኡ ከሰማይ ይውረድ፣ እግዚአብሔር በግ ኢየሱስ ከሰማይ ይውረድ። ከዛስ የእሳት ሰይፍ ሜሎስ ይላክ፣ በጉን በእጃችን እንድናርደው በሱም ደስ ይለን ዘንድ አሁን በጊንጣ በዚህ መሰዊያ ላይ ይጋደም እንድናርደው። ትዝታው እንደምታውቁትኝ በፕሮቴስታንቱ ዓለም ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አያውቋትም በማለት የማይሆን ነገርና የውሸት ድራማና የውሸት ትርክቱን እየፈጠረ የፕሮቴስታንቱን ዓለም ያሉ እህት ወንድሞቻችንን የሚያደናግር ሰው ነው። የፕሮቴስታንት እህት ወንድሞቼ ትዝታው ያለውን ነገር እስቲ መጽሐፉን ከፍተን ነው እስክሪናችን ላይ ለመመልከት ሞክሩ። ትዝታው ለማጭበርበር የሞከረበት የቅዳሴ ክፍላችን ይሄ ነው። እንግዲህ በጉ ይውረድ ወይንበር ዲበዝንቱ ማዕደ ክህነት ዘስሩ በቅድሜ ሊተ ለገብርከ፣ በፊቴ ተዘጋጅቶ ባለ በማገለግልበት በዚህ በህብስቱ በወይኑ ይደርበት። ወይትፌኖ ሜሎስ ሰይፈ እሳት መደንግጽ፣ የሚያስደነግጽ መንፈስ ቅዱስ ይውረድ። ለምንድን ነው የሚወርደው? በዚህ በህብስቱ በወይኑ ላይ ይገለጽ ያብራ። ለምን ይህንን የሚለው ደግሞ ያው ከታች ደግሞ ይጽፋል። ይህን ህብስት ወይኑን ያከብረው ይለውጠው ዘንድ። ይሄ ሁሉ ግን ለምንድን ነው የሚያስፈልገው? መንፈስ ቅዱስ ከሰማየ ሰማያት ወርዶ ህብስቱን ወይኑን ለምንድን ነው የሚያከብረው የሚለውጠው ደግሞ ካለን ደግሞ እዛው መጽሐፉ ላይ ደግሞ እንደዚህ ይላል። ከኛ ወገን ለአንዱ ስጋውን በተቀበለ ጊዜ ስጋውን ብቻ የተቀበለ አይምሰለው። ዘልመለ ደም ወምስለ መንፈስ፣ ደም የሌለበት መለኮት ያልተዋሃደው አይምሰለው። የምንቀበለው ስጋና ደም ስጋው መለኮት የተዋሃደው ስጋ፣ ደሙ መለኮት የተዋሃደው ደም ነው ብሎ መጽሐፋችን እዛው ላይ ይገልጻል እንጂ ከሰማየ ሰማያት ዛሬም እየወረደ የሚሰዋ የሚታረድ በግ አለ ብላ ቤተክርስቲያን አትልም። ባይሆን ግን እኔ ትዝታውን አንድ ጥያቄ ልጠይቀው። ሁላችሁም ሜንሽን አድርጉት፣ ሼር አድርጉለት ይህን ቪዲዮ። በዚህ በዮሐንስ ወንጌል ምዕራፍ 6 ቁጥር 51 ላይ አነ ውእቱ ህብስተ ሕይወት ዘወረደም ሰማያት፣ ከሰማይ የወረደ የሕይወት እንጀራ እኔ ነኝ ይላል። ታዲያ በዚህ ጥቅስ ላይ ህብስት የተባለው ምንድን ነው? ከሰማይ የወረደ ስጋ አለን ወይስ ደግሞ ከምድርስ የተገኘ ሕይወት አለ ወይ የሚል ጥያቄ አለኝ። ይህ ቤተሰቦች እንደሰማችሁት ነው። ወንድማችን እጅግ በጣም ደስ በሚል ሁኔታ ትክክለኛውን ነገር እየነገረው ነበር። ቤተሰቦች እናንተም የግል ሀሳብና አስተያየታችሁን ኮሜንት ላይ አስቀምጡልኝ። በቀጣይ ደግሞ የማሰማችሁ ቪዲዮ ምንድን ነው? እጅግ በጣም ደስ በሚል ሁኔታ የአእላፋት ዝማሬ ወደ ከፊታችን እየመጣ እንደሆነ ሁላችሁም ታውቃላችሁ። ሁላችሁም እየተዘጋጁ እንደሆነ አልጠራጠርም። እስኪ ደግሞ ይሄን ቪዲዮም ሰምተን እንመለስ። ታህሳስ 28 2018 ዓ.ም የሚካሄደውን የአእላፋት ዝማሬ በተመለከተ መረጃዎችን ልንገራችሁ። ሶስተኛው ዙር የአእላፋት ዝማሬ በመስቀል አደባባይ ከቀኑ 9 ሰዓት እስከ ምሽቱ 1 ሰዓት ተኩል ይካሄዳል። በአዲስ አበባ በመስቀል አደባባይ፣ በድሬዳዋ ደግሞ በለገሃር አደባባይ ነው የሚካሄደው። በመርሃ ግብሩ ላይ እድሜያቸው ከ15 ዓመት በታች የሆኑ
መገኘት አይችሉም። ለነፍሰ ጡሮችና ለአካል ጉዳተኞች የተለየ ቦታ ስለተዘጋጀ አስተናጋጆችን በማናገር ማግኘት ይቻላልም ተብሏል። ቤተሰቦች ሁላችንም የአእላፋት ዝማሬ ላይ እንደማንቀር ተስፋ አድርጋለሁ። ታዲያ እናንተስ ምን ታስባላችሁ? የግል አስተያየታችሁን ኮሜንት ላይ ታስቀምጡልኛላችሁ። እስኪ ደግሞ ሌላ አንዳንድ ቪዲዮችን እርሶ ጋር ስንመጣ አገልግሎት ካንተ ጋር መሄድ ይችላልው እኔ እንደውም ካንተ ሻላለሁ ብሎኝ ነበረ። ባለፈው አሁን ቀጣይ አገልግሎት ወደ ጎንደር እንሄዳለን ትኬት ለመቁረጥ መታወቂያውን ልከውልኝ ነበረ እና እድሜ ስታይ የምትቆርጠው ልጅ በጣም ነው የደነገጠችው። እና አሁን እንዴት ነው ችለው ይንቀሳቀሳሉ አይደል? እግዚአብሔር ፈቃዱ እንደው ሰውስ ሌላ ሰውስ እንደው የእርሶን እድሜ ቢነግሯቸውና አሁን የናክል ዓመት እንደው ለመኖርስ እንደው ተሞክሮትን ቢያንቀጥ እርግጥ ነው። እኔ እንግዲህ አሁን 99 ዓመቴ ነው ባደረስኩበት። በፊትም ገና በልጅነቴ በ7 በ8 ዓመት ዲያቆን ነበር። በዲቁና በማገለግልበት ወቅት ትምህርት ቤት ሄጄ ስመለስ ቤተሰቦቼም እንዲሁ እንደናንተ የእግዚአብሔር አብ ፍቃድ ፈጻሚ በመሆናቸው እኛም ይሄው በ99 ዓመቴ አንተን እግዚአብሔር አዞ ፈቅዶ እንዲህ ሁኔታ እንድታደርግ ብሎ ፈጣሪ በመፍቀዱ አንተና እኔም በማገናኘት በቅድመ እግዚአብሔርም ወደፊት እንዲች ቆመን ለተዘጋጀልን ዓለምና ደስታ እንደምንቀበል እግዚአብሔር ያብቃን። ባለፈው የተገናኘነው የመጀመሪያ ጊዜ እዚህ ነው። የቤተ ክርስቲያን ግንባታ ቼክ ልናደርግ መተን ትራንስፖርት አጥተንና የኛ ያዝነው መኪና ነበር። ያቺ መኪና ነው አባታችን አሁን ቤተ ክርስቲያን የደረሰበትን አብረን ላይ ነበር አብረን ይመጣ ነው። በጣም እንግዲህ እግዚአብሔር ሲፈቅድ ገና ዓለም ሳይፈጠር የራሱ የሆነው እስከ ዓለም ፍጻሜ ዓለም ከመህረት ያለነውን ዓመተ ምሕረት አልፈን እስካሁን ላለነው ጉዳይ መርጦ ከእንጨትም ከሰውም ከሁሉ ከ22ቱ ፍጥረታት የራሱ የሆነውን እግዚአብሔር መጥሮ በማስቀመጡ አንተም እናንተም ይሄው የእግዚአብሔርን ቃል ለማስረዳት ለእጽዋቱ፣ ለአጥቢቱ፣ ለአፍላጋቱ፣ ለአዕዋፋቱ፣ ለምድር፣ ለሰማይ ላለው ሁሉ እግዚአብሔርን ኃይልና ፈጣሪነቱን አስረድታችሁ የሰው ፍጥረቶች ተረድተው ለፈጠራቸው አምላካቸው ደግሞ ተመስገን ይሉ ዘንድ በእናንተ አንደበት በእናንተ ድካም እግዚአብሔር ፈቅዶ ዛሬ ይሁንና ሁኔታውን ሁሉ ከመጀመሪያ እስከ ዛሬ ወደፊትም ቢሆን አዎ በቅድመ እግዚአብሔር ስንቃችን እናቴ የኔ ውድ ለኔ ስትይ ብዙ ዋጋ ከፍለሻል። ለኔ ብዙ ጠበቃ ሆነሽ ቆመሽልኛል። የትም አይደርስም ሲባል የኔ ልጅ ከሰው ሁሉ በላይ ይሆናል ገና ብለሽ ብዙ ተማክተሽልኛል። ይሄው ልጅሽ ዛሬ ትልቅ ደረጃ ላይ ደርሷል። ገናም ትልቅ ቦታ ይደርሳል። ባንቺ ጸሎት በጣም ወድሻለሁ የኔ አይኑ። መልካም እናቶች ቀን ልጅሽ ቸርነት አንጅሎ። መልካም ምኞቴን ላስቀምጥላት ፈለግኩ፣ ግን እናቴን የሚገልጽ ቃል አጣሁ። ለማንኛውም እናቴ ወድሻለሁ፣ እማናፍቀሽኛል። አብዱ ከማል ለእናቱ ጦይባ ኢማም። እናቴ ብር ሆና እኔ ብበደራት ወለድ እየከፈልኩ ዘላለም ባኖርኳት። እናቴ ሁሌም ስቀሽ ኑሪልኝ። መልካም እናቶች ቀን። ቅድስት ለእናቷ ጥሩ ወርቅ ወይም አባዬ። የማሰቤ የመኖሬ ህልውና ነበርሽ። ካንቺ ጋር ስቅ ያለው ብዙም አውርቻለሁ፣ ግን አልጠገብኩሽም። ግን ያሰብኩልሽን አልነገርኩሽም። እማ ዛሬ የእናቶች ቀን ነው። እኔም እንደ ሌሎች አቅፌሽ አልስምሽ፣ አቅፌሽ ፎቶግራፍ አልነሳም። ለኔስ ብዙ ሺ ነበርሽ። ዛሬ ግን አጣሁሽ። ዛሬ የለሽም። በልቤ ላለሽው በአካል ግን ላጣሁሽ እናቴ። ዘላለሜን አፈቅርሻለሁ እናቴ። የቲክቶክ አካውንቱ በእናት መረጃ የተሰየመ የፋንቱ ልጅ። የኔ ወርቅ የኔ ህይወት ጀግና ነሽ። እናትም አባትም ሆነሽ አሳድገሽ ለዚህ ያደረስሽኝ የኔ ዓለም እወድሻለሁ። ብዙ ጤና ይስጥሽ። የልጆቼ አያት ነጻነት ለእናቷ አሰገደች ወይም እታዬ። እናቴ ሁሉንም እናልፈዋለን። አንድ ቀን ቁጭ ብለን እግዚአብሔር ሁሉን አደረገልን እንላለን። የአቅሜን እየሞከርኩም ነው። እግዚአብሔር ያግዘኛል ብዬ ሙሉ እምነት አለኝ። ኦሚ
እወድሻለሁ ትንሽ ጊዜ ጠብቅኝ ናናዬ መልካም እናቶች ቀን ደግሰው ለአበቡ መላክና ለናናዬ ያሰፉ መኳንንት እናቴ ከሀገር ውጪ ነው ያለችው 14 ዓመቷ ነው ከሄደች በመሃል ትመጣለችና በጣም ትናፍቀኛለች ፍቅሯን እናትነቷን ሳላገኝ ነው ያደግኩት በርግጥ እኔ እንዳይጎልብኝ ነው ከሀገር ውጪ ያለችው እና ግን በቃ በጣም እንደምወዳትና እንደምትናፍቀኝ ልነግራት ፈልጋለሁ እናቴ መልካም እናቶች ቀን ይሁንልሽ አሜን ለእናቷ ደስታ የኔ እናት አዋጋሽ አባተ ትባላለች እንጀራ እየሸጠች ነው ያሳደገችኝ አንድ ቀን የልፋትሽን ዋጋ እንደምከፍል እርግጠኛ ነኝ እናቴ እመኝኝ እናቴ እድሜ ጤና ፈጣሪ ያድልልኝ ለመላው እናቶች እንኳን አደረሳችሁ ኤርሚያስ ወንድማገኝ ለእናቱ አዋጋሽ አባተ እናቴ ምንም እንኳን ባሳዝንሽ ባስከፋሽም ለኔ ስትይ ብዙ ሆነሻል አቅሜ ቢፈቅድና ብችል ብዙ ባረኩልሽ እማ በጣም ነው መወድሽ ረድኤት ለእናቷ ቅድስት እናቴ ትዬ መቼም ወድሻለሁ ፈጣሪ አብዝቶ ይጠብቅሽ ለኔ ብለሽ ብዙ ነገር ሆነሻል ፈጣሪ ያንቺን ውለታ ሳልክስ ክፉ አይንካሽ እትዬ ኑሪልኝ እቴቴኮ ዋቃዮ ጋማቹኬ ማሌ ጋዳኬናን አጋርሲሲን እኔ እናቴን በጣም ነው መወዳት እናቴ አንድ ቀን ሐጅሽ እንደምሄድ እርግጠኛ ነኝ ዱአ አርጉልኝ ባለሽበት አላህ ይጠብቅሽ በስራ ጉዳይ አሁን አብረን አይደለንም መልካም እናቶች ቀን አብዱል ሰመድ እርጠበኖ ለእናቱ ሉባባ አደም እናቴ በጣም እወድሻለሁ ለኔ ህይወት ብላችሁ ብዙ ዋጋ ከፍላችኋል እወድሻለሁ ዘውዴና ዓለም ሁለታችሁንም በጣም ወዳችኋለሁ ሩታ እናቴ ዓለሜ እግሬ መራመጃዬ የመኖሬ ትርጉም ነሽ ሺህ ዓመት ኑሪልኝ ታሪክ ታደሰ ለእናቷ አብርሃ ጽዮን ወሉ የኔ ውድናት አቅሜ ችሎ ባከብርልሽ ደስ ይለኝ ነበር አላህ ረጅም እድሜ ከጤና ጋር ይስጥሽ ፈይዛ ቶፊቅ ለእናቷ ጠይባ አሊ አንቺ ብርቱ ሴት ልጅሽን ከመጀመሪያው ቀን ጀምሮ 9 ወር ያስሽው እስከ መጨረሻው ምትደግፊው የእግዚአብሔሩ ጥበብ የሚታይብሽ አንቺ ብርቱ ሴት ምስጋና ይገባሻል እንኳን ለዓለም የእናቶች ቀን አደረሰሽ የልጆችሽን ደስታና አንቺን የሚያስደስቱበትን ጊዜ ያቅርብልሽ አንቺ ወርቅ ሴት ለሰብለ ከልጆቿ በህመም ምክንያት አታወራም አትሰማም ታዲያ እንዴት አድርጌ ለእናቶች ቀን አደረሰሽ ልበላት እናቴ አላህ አፊያ ያርግሽ ከድጃ ለእናቷ አራቢያ እኔ እናት የለኝም ግን እናት ሆኖ ያሳደገኝ አባት ነበረኝ ግን አጣሁት ግንቦት 6 ዓመቱ ነው ለሱ ስራልኝ ባክህ ህይወት ለአባቷ ንጋቱ እናትዬ ዓለምዬ አሁን ላይ ተስፋ ብቆርጥም ራሴን የማይሆን ቦታ ላይ ብጥልም አምናለሁ የሆነ ቀን አስደስትሽና በኩራት እሱኮ የኔ ልጅ ነው ብለሽ ትነግሪያለሽ አምናለሁ የኔ ዓለም አምናለሁ እንኳን ለእናቶች ቀን አደረሰሽ አማኑኤል ለእናቷ አበቡ በእናት ለእናቴ ስራልኝ የኔ እናት መከራዋን አይታ ነው ለዚህ ያበቃችኝ እሷን የምገልጽበት ቃል የለኝም ቅድስት ለእናቷ ወጋየሁ እናቴ እወድሻለሁ ሺህ ዓመት ኑሪልኝ የኔ ውድ እናት የኔ ጠንካራ እንኳን ለእናቶች ቀን አደረሰሽ ትዕግስት ለእናቷ ሙጭት ጥጋብ ወይም ታለም እናቴ በጣም ትናፍቅኛለሽ የሥራ ጉዳይ አራረቀን እንጂ ሁሌም አጠገቤ ብትሆኝልኝ እመርጣለሁ መልካም እናቶች ቀን ይሁንልሽ አኪያማስ ለእናቱ በቀሉ በቀልዬዋ እማ እወድሻለሁ እማ የክፉም የደስታም ቀን ብቸኛዋ ባለውለታዬ ስላለሽልኝ ነው ሰው የሆንኩት በምድር ላይ ከማንም አላወዳድርሽ ብቸኛ ዘመዴ እማዬ የልጄ እናት የምወደው ቅዱስ ሚካኤል እድሜና ጤና ይሰጥሽ ዘንድ ጸሎቴ ነው እኔ ባቢሌ ነኝ እሷ ደግሞ ድሬዳዋ ሰላማዊት ሀብታሙ ለእናቷ ግዢው ደብሬ እናቴ መውደዴን ነግሬሽ አላውቅም ምክንያቱም ከቃል በላይ ሆነብኝ አንቺ ልዩ ስጦታዬ ነሽ እድሜሽን ከጤና ጋር ያርዝምልኝ እወድሻለሁ እናቴ ከፍቅርተ ለእናቷ
የቀነኒ ቤተሰቦች ልጃችን ደግሞ ማሰማችሁ ቪዲዮ ምንድነው ስለ ቀነኒ አዱኛ ከዚህ በፊት ሁላችሁም የተፈጠረው ነገር ታውቃላችሁ ተስፋ አድርጋለሁ። ታዲያ ሰሞኑን የቀነኒ አዱኛ ጉዳይና የአንዱዓለም ጎሳ ጉዳይ በሽምግልና ሊፈታ ነው እየተባለ ነበር። ታዲያ አባትየውም በስተመጨረሻ መጥተው የሽምግልና የሚሆን ነገር አይደለም ኢትዮጵያ ሕዝብ ሆይ በድጋሚ ስሙኝ ብለው ሀሳባቸውን የገለጹ ነበር። እስኪ ደግሞ ይሄን ቪዲዮ ሰምተን በአባገዳዎች ከመሐላ በኋላ እንዲጣራ መወሰኑን ተከትሎ እኛም በዚህ አልተስማማንም ሲሉ ነው የተናገሩት። በአንዱዓለም በኩል አልገደልኩም ነገር ግን ጉማ እከፍላለሁ መባሉን የተናገሩት የቀነኒ አባት እኛም ጉማ አንበላም በማለታችን ሳንስማማ ቀርተናል ብለዋል። የምንፈልገው እንደ ቀነኒ ቤተሰብ እኛ አባገዳዎቹ ጋር ያልተስማማንበት ቦታ የአባገዳን ስርዓት የገዳን ስርዓት አለመቀበል ሳይሆን አለማክበር ሳይሆን የቀነኒ ጉዳት በግልጽ ሊጣራ ይገባል ከሚል አኳያ ነው። ፊቷን እንደዚያ ያደረገው የደረሰባት ጉዳት መጠንና ጥልቀት መታወቅ አለበት። በጎጂው በኩል እየተባለ ያለው አልገደልኩም ግን ጉማ እከፍላለሁ የሚል ስለሆነ እሱም ጉማ አንቀበልም፣ ልጃችንን ጉማ አንበላም ያልነው እኛ ያለው ይሄንን ነው። ከዛ ውጪ እዛ እንትን ላይ የተገኘው ያልተገኘንበት ምክንያት ይሄ ነው። ሌላው ቤት አለን። ቤታችን ሁለቴ መጥተዋል። የተነጋገርነው አለ። ከመሐላ በፊት መጣራት ያለበት ነገር አለ ብለን አመልክተናል። አጣርቼ መልሳለሁ ነው ያሉ። መጨረሻ ላይ ግን ያሉት አባገዳው ወደ መሐላ ነው የምንሄደው ከመሐላ በኋላ ነው ያሉት። እኛ ያንን መሐላ አልተቀበለም እንደ ቤተሰብ። ይሄን እንድታውቁ እንፈልጋለን። በመጨረሻ ማለት የሚፈልገው መላው ውጭም ያላችሁ ውስጥም ያላችሁ ለቀነኒ ፍትህ ሲጠብቁ የነበሩ ኢትዮጵያውያን በሙሉ እስከ 20 ሚሊዮን ብር የገባላትን ሴት አስታውሳለሁ። 20 ሚሊዮን ብር 20 ሚሊዮን ብር 10 ሚሊዮን ብር እነዚህ 400 ሺህ 500 ሺህ ኦልሬዲ እነሱ ዝም ብሎ የሚገቡ ናቸው። ባይዘው ጧት የሚገቡ ዝም ብሎ እንዲህ ዝም ብሎ ለቁርስ ለራት ምናምን የሚገባላቸው ናቸው። አካውንቴ ላይ 20 ሚሊዮን ብር ገባለች። እንደውም የገባልኝ 20 ሺህ መስሎኝ ነበር ቁጥር ስለማላቅ። ወዳጆቼን ስጠይቅ ደነገጡ። ከየት ነው የመጣው አይታወቅም። ዘቡ ኦልሬዲ ሚራክል ማለት ምን ማለት ነው በአማርኛ? ተአምራት ነው። ኦልሬዲ ተአምርን ማብራራት አትችልም። እኔ ጋር ገብቶ አያውቅም። እውነቱን ለምን ኦልሬዲ ታንጀብል የሆነ ነገር ከሆነ ለኔ ሪል ነው ማለት ነው። ግዴታ ለኔ መሆን እስኪሆንልኝ አልጠብቅም። ምክንያቱም ጌታ ኢየሱስ ክርስቶስ ያን 2 ዓሳና 5 እንጀራ ሲያበዛ ለሐዋርያቶቹ አይደለም ለሕዝቡ ነው። ሚራክል መኒ ማለት የተአምራት ገንዘብ ማለት ነው። ጌታ ኢየሱስ ክርስቶስ 2 ዓሳና 5 እንጀራውን ሲያበዛ 5000 ሰው በላ። 5000 ሰው ሲበላ በዚህ ወንድ ብቻ ተቆጥሮ ነው። አንድ አባወራ 3 ልጆች ሊኖሩ ይችላል፣ ሚስት አለው። እጅግ በጣም ብዙ ሚሊዮን ህዝብ ነው የበላው። ያው ሰው 2 ዓሳና 5 እንጀራ እንዴት ሊበዛ ቻለ? ሚራክል ማለት የምታብራራው ጉዳይ አይደለም። ወይም ደግሞ አንድ ሲጀመር አንድ ሁለት ከገንዘብ ተያያዘ ግን ምናልባት የሰው ተሳስቶ አካውንት ተሳስቶ ገብቶ የሰው ተሳስቶ ገብቶ አይደለም። በነገራችን ላይ ያው መንፈሳዊ ነገር ላይ ጥልቅ ወይም ደግሞ እየጠለቅ ስትገባ አሁን እዚህ ምድር ላይ እጅግ ባለጠጋ ሆኖ ጀስት ፓስ ያደርጓሉ ያለፉ ሰዎች አሉ። እዚህ ምድር ላይ እጅግ በጣም ብዙ በሚሊዮን የሚቆጠሩ ወይም በቢሊዮን በትሪሊዮን የሚቆጠሩ ገንዘቦች በአደጋ ምክንያት ተቃጥለው ይጠፋሉ። እነዚህ ነገሮች የሆነ መንፈሳዊ ዓለም ላይ ዲፖዚት የሚሆኑ ናቸው፣ የሚጠፉ አይደለም። አንዳንድ ሰው ዘርፎም ቀብሮ መሬት ውስጥ የሚያስቀምጣቸው ገንዘቦች አሉ። እነዚህ ዳሜጅ የሚሆኑበት አጋጣሚ አለ፣ የሚጠፉበት አጋጣሚ አለ፣ ወይም ዲሳፒር የሚያደርጉበት አጋጣሚ አለ። ስለዚህ እነዚህ ገንዘቦች አየር ላይ ነው የሚቀመጡት፣ ወይም ደግሞ እነዚህ ከረንሲዎች ቅርንጫፍ ውስጥ ማስገባት አስመስላችሁ የምትሰኩሶች ይሄ አይደለም ኢንዱ። ይሄማ ጥለው የምትሄደው ነገር ነው። ሹልክ ብለህ ትሞታለህ፣ ባዶ ነው ሲጀምር። ስለዚህ ምን አካውንትን ይዞ ይሄዳል። ሚራክል መኒውን ነው እዚህ ምድር ላይ ላከለት እግዚአብሔር። ከዛ ላይ ሲሄድስ ሚራክል መኒውን ይሰጠዋል ላይ የሱን ጊዜ ይሰጣል። አካውንት አየር ላይ ሴቭ ያደርገውና ለሌላ ለተረኛ ሰው መስፈርቱ እንዴት ነው? ስክሪኒንግ መስፈርቱ አትዳፈሩ። እንደዚህ የማያውቅ ሰው አላውቅም ማለት ይችላል። ተከታዮቻቸው ደግሞ መንፈሳዊ ህይወት ውስጥ ገብታት መንፈሳዊ ህይወት ስላልገባ በዛ ሴንስ ስላልገባ ነው ምንም ሊገባኝ የሚገባ ነገር የለውም። ሌላው ፖይንት ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ እነዚህን ይመስሉ ነበር። በቀጣይ እናንተን ቁም ነገር ያይዛችኋል፣ ሐሳብና አስተያየትን ያለውጥባችኋል ብዬ ማሰባቸውን ቪዲዮችን ይዤላችሁ እመጣለሁ። ስላዳመጣችሁ አመሰግናለሁ።